የህወሓትን የበላይነት ከሚያስጠብቁ ተቋማት መካከል አንዱ መከላከያው ነው ይባላል እና ምንም አይነት የለውጥ ፍላጎት ያለው ጠቅላይ ሚኒስትር ቢመጣ እንኳን እነዚህ የህወሓትን የበላይነት የሚያስጠብቁ ተቋማት አያሰሩትም የሚል ስጋት አለ። ስለዚህ አሁን የመከላከያው ሚና በተለይ እንዴት ነው ሊሆን የሚችለው? ማስቆም ይቻላል ያንን መሪ በመቀያየር? እኔ አይቻልም ብዬ ነው የማስበው። ምክንያቱም መከላከያ አደረጃጀቱን ካየከው በቲፒኤልኤፍ ሰዎች ሙሉ የበላይነት ስር ያለ ነው። ኢትዮጵያ ውስጥ እንደምናስታውሰው 4 እዝ አለ። ሰሜን እዝ፣ ምስራቅ እዝ፣ ማዕከላዊ እዝና ምዕራብ እዝ የሚባል። እንግዲህ ሰሜን እዝን የሚመራው ገብራት አየለ የሚባል የህወሓት ታጋይ የነበረ የአገው ተወላጅ ነው። ማዕከላዊ እዝን የሚመራው ፍስሐ ማንጁስ የህወሓት ታጋይ ነው። ምዕራብ እዝን የሚመራው ዮሐንስ ወልደ ጊዮርጊስ የህወሓት ታጋይ ነው። ምስራቅ ደቡብ እዝን የሚመራው ማሾ በየነ ይባላል የህወሓት ታጋይ ነው። እነዚህ በሙሉ እዝ ላይ ብቻ አይደለም ያሉት። ከዝም በታች ስትወርድ ክፍለ ጦር ላይም ብርጌድ ላይም በብዛት የምታገኘው የህወሓት ታጋዮችን ነው። ወደ ሄድኳርተራቸው ስትመጣ ደግሞ ከላይ የምታገኘው ሳሞራ ዩኑስ ነው። ከኢታማዦር ሹም ቀጥሎ የምናገኛቸው ትልልቅ ቦታዎችን ብናያቸው ለምሳሌ የዘመቻ መምሪያ የሚባለው ነው። የዘመቻ መምሪያ የሚመራው በቅጥል ስሙ ኳርተር የሚባለው ወይም አብርሃ ወልደማርያም የሚባለው የህወሓት ታጋይ ነው። የሎጂስቲኩን የሚመራው ኢብራሂም ዲላ የህወሓት ታጋይ ነው። የመከላከያ የመረጃ ኃላፊው ገብረ ዲላ የህወሓት ታጋይ ነው። ኢንሳን የሚመራው አብርሃ ተክለ ብርሃን አብርሃ በቅጥል ስሙ ሳንቲ የሚሉት የህወሓት ታጋይ ነው። እንደገና ደግሞ ይህን ሁሉ የዚህ የሰራዊቱን በሙሉ ኢኮኖሚውን የያዘው የሜቴክን የሚመራው ብታየው ክንፈ ዳኘው የህወሓት ታጋይ ነው። እና እነዚህ ሁሉ እታች ድረስ ባሉበት ደረጃ ላይ መከላከያ ውስጥ ሪፎርም ለማድረግ የሚያስቸግር አደረጃጀት ነው ፈጥሮብን ሄዱት። ያው ለዚህ ትልቁን ኃላፊነትና ተጠያቂነት ያለበት ሟቹ ጠቅላይ ሚኒስትር ቢሆንም ተተኪዎቹም አስቀጥለውታል። የብሔራዊ ደህንነት ካውንስሉስ? የብሔራዊ ደህንነት ካውንስሉ ሳይሆን የሚሊቴሪ ካውንስሉ ሰደው ከኤታማዦር ሹሙ ቀጥሎ ትልቁ በቤትም ዓለም ላይ አንድ ሰራዊት አንድ ተቋም እንደ መከላከያ አይነት ተቋም የሚመራው በሚሊቴሪ ካውንስል ነው። ሚሊቴሪ ካውንስሉ 16 አባላቶች አሉት። እኔ እስከማውቀው ድረስ አሁን ካልተቀየረ 3 ናቸው ከህወሓት ሰዎች ውጭ ያሉት። ብርሃኑ ጁላ፣ አየር ኃይል ያለው አደም መሐመድ እና ገብራት። ከዛ በተረፈ 13ቱ የቲፒኤልኤፍ ታጋዮች ናቸው። እና በኤታማዦሩም ብትሄድ የምታገኘው ቲፒኤልኤፍን ነው። በካውንስሉም ብትሄድ የምታገኘው ቲፒኤልኤፍን ነው። በእዝም ብትሄድ የምታገኘው ቲፒኤልኤፍን ነው። በብርጌድም በክፍለ ጦርም ብትሄድ ቲፒኤልኤፍን ነው የምታገኘው። ስለዚህ በዚህ መካከል ላይ መቀየር አትችልም። መቀየር ካልቻልክ ደግሞ የዚህ ስርዓት ዋና ጠባቂው የታጠቁ ኃይል ነው። አሁንም እያየን እንዳለ ነው። በአደባባይ ወንድም እናቶቻችንን እየረሸነ ያለው ይሄ ሰራዊት ነው። እና ይሄን ሰራዊት መንካትና መቀየር ካልቻልክ በስተቀር የተሻለ የሲቪል አስተዳደር ውስጥ የተሻለ ለውጥ ማምጣት አትችልም። ሰራዊቱን ደግሞ ልንካ ብትል አሁን እንደነገርኩህ ምንም መግቢያ ቀዳዳ የለም። ኢቭን እኮ ሌላ እኮ ራሱ እኮ ያው አንዳንድ ሁኔታዎች ራሱ ኢፍታዊ ነገሮችን እኮ ታያለ። ለምሳሌ የመከላከያ ወሳኝ ተቋማቶች ወደ መቀሌ የሚሻገሩባቸው ሁኔታዎች እያየን ነው። በተለይ ከሚሊኒየም ወዲህ የመገናኛ ማሰልጠኛ፣ የመሐንዲስ ማሰልጠኛ፣ የመረጃ ማሰልጠኛ፣ የሎጂስቲክ ማሰልጠኛ ምንድነው የተለየ ነገር አለ ወይ? ትግራይ ለሰራዊት የሚሆን ከሌላው ከወለጋ ከጎንደር ወይም ከወላይታ የተለየ ምን አለ? እነዚህ ተቋማቶች በሙሉ ሄዱት። 2/3ኛው ሰራዊት ያው የኤርትራ መንግስት ስጋት አለ በሚል ትግራይ ነው ያለው። ሁለት እዝ አለ። ሰሜን እዝና ማዕከላዊ እዝ ትግራይ ነው ያለው። ምዕራብ እዝ ነው ባህር ዳር ያለው። ደቡብ ምስራቅ እዝ ሀረር ላይ ሆኖ እስከ ሞያሌ ድረስ ያለውን ስፋት ይሸፍናል። እና ይሄ ሁሉ የሆነበት ምክንያት ምንድን ነው? የዚህ አዲስ አበባ ነበር አይደለም የመሐንዲስ ማሰልጠኛ ምንድን ነው ወደዛ እንዲሄድ ያደረገው? የመከላከያው ባጀት እዛ እንዲፈስ ነው ወይስ ሌላው ህዝብ የሀገር ሚስጥር ላይ ደካማ ነው የህወሓት ብቻ ነው ታማኝ ለማለት ነው? ምንድን ነው? አንዳንድ ጊዜ ግራ በሚገባ መልኩ እነዚህ ተቋማቶች ወደዛ መሄዳቸው
ምንድን ነው? ምን እያደረጉ ነው የሚለውን እንድንጠይቅ ያደርገናል። ዞሮ ዞሮ ግን የሲቪል አስተዳደር ላይ ለውጥ ለማምጣት የመጣ ሰው የቱንም ያህል ከቤትም ከገነት ከፍታ አውጥተህ ብታመጣውም ይሄ መከላከያ ሰራዊት ካልፈራረሰ ካልተቀያየረ ከቲፒኤልኤፍ ያንበሳ መዳፍ ወጥቶ ወደ ህዝብ ወደ ህገ መንግስቱ ካልተለወጠ በስተቀር የሲቪል አስተዳደር ላይ ምንም ለውጥ ማምጣት አችልም። ምክንያቱም ይኸው በቀላሉ እያየን ነው እኮ የኦፒዶ ሰዎች ስብሰባ ላይ ቁጭ ብለው የሚያነሱን ጥያቄ ለመጨፍለቅን በሚመስል መንገድ የነሱ የሾሟቸውን ሰዎች እነሱ አዳራሽ ውስጥ ሆነው ከአዳራሽ ውጭ እየለቀመ እያሰራለ በወረንጦ እየለቀመ እኮ እያሰረኩ ነው እኮ። መቼም እነ ለማና አብይ እነ ታየ ደንደና እንዲታሰሩ ፍላጎት አላቸው ልንል አልችልም። ፍላጎት ከሌላቸው ደግሞ የማስለቀቅ አቅም የላቸውም። እንዲህ ይህን አቅም ከነዚህ ደካማ አቅምነታቸው የትም ቤተ መንግስት ቀርሶ የትም ቢገቡ ምን አይነት ለውጥ ሊመጣ ይችላል? መጀመሪያ አከርካሪው ተሰብሮ ሙሉ በሙሉ መለወጥ ያለበት የህወሓትና ህወሓት የዘረጋው አፋኝ መዋቅር ነው። ያንን መዋቅር ሳሰባብር ምንም አይነት ለውጥ ማምጣት አትችልም።